ኖላዊ ወይዘሮ ሜላት ባንቴንህ ላይ እያደረገች ያለው ጎበዝ የኔ ጀግና ማለት ነው። ቤቲ የመስፍንን ቤተሰቦች እኔ ምን በድለውኛል? እውነቱን መናገር አለብኝ። ይሄ ምስኪን ቤተሰብ እንዲበተን አልፈልግም ብላ ቆፍጠን ብላ ተነስታለች። ምክንያቱም በቃሉ ይሄን ማድረግ አለብሽ እያለ በወይዘሮ ሜላት ቤተሰብን መበተን በጣም ያስደስተው ነበር። ግን አሁን እጅ እየሰጠ ይመስለኛል ማለት ነው። በቃሉ በዚህ ሰዓት ላይ ቤቲን አስወግዳለሁ እያለ ነበረ። ምክንያቱም አንቴ ነህ ይሄ ሴታ ሴት ከዛ ከዚህ ወሬ እያቀበለ ነበር ማለት ነው። በዚህ የተነሳ እንግዲህ ወይዘሮ ሜላት የምታውቀው ታሪክ የለም ነበር። አሁን ግን ድርጅቷንም ማን እንደሚጥልባት እያወቀች ይመስለኛል ማለት ነው። አሲር በድጋሚ ሀና ምንም ነገር እንድትሆንበት አይፈልግም። እውነት ለመናገር ሀና ምንም ነገር እንዲደርስባት አይፈልግም። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናሌ አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ። ዛሬ ዘንዳቸው የመጣ ነው ኖላዊቶችን ነው ማለት ነው። እንግዲህ ወይዘሮ ሜላትና ወይዘሪት ሀንቹ ፍጥጥ ትልቅ ፍጥጫ፣ እንዴት ተደብቂኛለሽ? ሰላም እንደዚህ ሆኗል እያለች እየጠየቀቻት ነበር። እሷም ደግሞ ለመናገር ፍላጎት አልነበራትም እውነት ለመናገር በጣም ከባድ ችግር ውስጥ ስለነበረች ማለት ነው። አሁን ላይ ግን እውነት ነው እውነቱ መውጣት አለበት በማለት ሁሉም ነገር እንትን ብሏል ማለት ነው። በዚህ ሰዓት ላይ ቆፍጥን ብላ ተናግራለች ማለት ነው። የሜላት ቤተሰቦች በቅርብ ቀን እንግዲህ ቆፍጠን ብለን እንናገራለን እያለች ሜላት እያንበረከከቻቸው ትገኛለች። ከዚህም በፊት በቃሉን አስጠንቅቀው ነበር። አንተም ውሾች የምትልካቸውም ጥንቃቄ ማድረግ አለብህ ብለው ነበር ማለት ነው። አሁን ላይ ቤቲ ሁሉንም ነገር ፍርጥጥ አድርጋ መናገሯ በጣም ጥሩ ነው ማለት ነው። ምክንያቱም አናዷታል። ጽዮንን ታውቃላችሁ፣ አግቶባታል ማለት ነው። እሱን ያገታት ሌላ ማንም ሊሆን አይችልም ማለት ነው። ከዚህ በፊት እኔ ራሴ እቀጣታለሁኝ ብሎ ነበረ። እሱን በማስመልከት እንግዲህ አሁን ላይ ደግሞ እውነት ነው ተብሎ ተናግራለች እላችኋለሁ። እውነት ተደብቃ አትቀርም። ኢዝራም ደግሞ ሲሰማ የኔ አባት እንደዚህ አይነት ነገር አያደርግም፣ አባቴ እኮ መልካምና ጨዋ ነው፣ ስለዚህ ምንም ቢፈጠር ሊያደርገው አይችልም ብሎ ተናግሯል ማለት ነው። አባቱን ሴራ አያውቅም ኢዝራ ማለት ነው። ኢዝራ የሚያውቀው ታሪክ የለም ስለ አባቱ። አሁን ላይ ደግሞ ጽዮንን እንዳገታት እንደዚሁም እንዴት ሊያግታት ቻለ? አንቺንስ ቢሆን እሺ አብረሽው ስለምትሰሪ ጽዮን እንዴት ሊያግታት ቻለ? እያለ በጣም ቤቲን ለመቆጣት ይሞክራል ማለት ነው ኢዝራ። እሷም ደግሞ አይ እቀጣታለሁ ብሎ የነበረ ብላ ትለዋለች ማለት ነው። በዚህ ሰዓት ላይ አሁን ላይ ፂ ያለችበት ሁኔታ አልታወቀም፣ ግን እሷ ጋሽ በቃሉ ያውቃል ማለት ነው። በቃሉ ለመናገር አይፈልግም። በእሱ ሰዎች ውስጥ እንዳለች ነው የምናውቀው ማለት ነው። ምክንያቱም ከዚህ በፊት አስወግዳታለሁ ብሎ ስለነበረ፣ አሁን ግን ጽዮን በጣም ተናዳና ተበሳይታ ወይ ከኢዝራኤል ሆነች ወይ ከቅዱስ አልሆነች ምስኪን ማለት ነው። ምንም ሳታገኝ እንግዲህ በቃሉ አግቷታል ማለት ነው። ቅዱስ የሰላም ነገር እያጠራጠረውና እያጨናነቀው ይገኛል ማለት ነው። ሰላምዬን እንደሚወዳትና እንደሚያፈቅራት እንደዚሁም ደግሞ እሷ ነበረች እንደምትወደው እንደምታፈቅር የነገረችው። ግን እሷ በስተመጨረሻ ያው ሁሉም ነገር ድብልቅልቅ ወጥቶ አምኖ ተቀብሏታል ማለት ነው። በቅርቡም ደግሞ እሱን አስተካክላለሁ በማለት ወይዘሮ ሜላትም ግራ ገብቷት ምንድን ነው የማደርገው ልጄ እንደዚህ እስክትሆን ድረስ እኔ የት ነበርኩ በማለት ድንብላልም እትዬ ጥሩ አላደረግሽም፣ ማባረር አልነበረብሽም ሰላምን፣ ምንም ብትሆን ሴት ልጅ ናት ልትረጃት ይገባ ነበር እያለች እየተቆጣቻት ነበር። እሷም ደግሞ ምን ላድርግ እንዴ ማድረግ ያለብኝን ነገር ነው ያደረግኩት እያለች ተናግራለች ማለት ነው። በቅርብ ቀን እውነቱን ለመናገር ሞክራለች ማለት ነው። እውነት ለመናገር ወይዘሮ ሜሉካ ታውቃላችሁ በቅርቡ ሁሉን ነገር ለማስተካከል ብትሞክርም ግን እሷ እያንዳንዱ ነገር በእሷ ላይ ያለ ጫና በጣም ከባድ ችግር ውስጥ እየሆነች እንደሆነ ሁላችንም አይተናል ሰምተናል ማለት ነው። በቅርብ ቀን ደግሞ ሜሉዬ ቤተሰቧን ሰላም ትመልሳለች ብዬ አስባለሁኝ።
ቤቲን እንግዲህ ቤት ይዟት ከመጣ በኋላ መስፍን አያችሁ ያቆላመጣት እኮ ወዷታል እያለች እየተናደደች እና በቅናት እንግዲህ እየተንጨረጨረ ትገኛለች። ወይዘሮ ሜላት እውነት ለመናገር መልካም አስተዋይ ብትሆንም ግን ጥሩ እናት ናት። ሰላምን ከቤት ማባረሯ ትንሽ ከበድ ብሏል ማለት ነው። ሰላምን ብታባራትም ሰላም ተመልሳ ግን ወደ ቤቷ እንደምትመጣ ምላሴ ምን ሆነሽ ነው እማዬ ያባረረችሽ ከቤት ብሎ ሆቴል ቀጥሮ ሲጠየቃት እሷም ደግሞ ወደዛ ቤት አልመለስም ምክንያቱም እማዬ ያባረረችኝማ አንቴ ነህ ከዚህ በፊት ጓደኛዬ ነበር ብላ ስትል ማለት ምን አይነት ጓደኛ እያለ ይጠይቃታል ማለት ነው። አንቴ ነህ ጓደኛ የሆነው ፍቅረኛ የነበር ማለት ነው አንተ ጅል እያለ ትነግረዋለች ማለት ነው። በዚህ ሰዓት ላይ እሱም ደግሞ ተናዶና ተበሳጭቶ እንዴት እንደዚህ ታደርጋለች እያለ ብስጭት ላይ ይገኛል ማለት ነው። እውነት ለመናገር ወይዘሮ ሜላትና ወይዘሪት ሀና በቅርብ ቀን እንግዲህ ሁሉም ነገር ይስተካከላል ብለን እናስባለን። አንድ ላይ ሆናችሁ ደግሞ የምናይበትን እንትን እንላለን ማለት ነው። በዚህ የተነሳ ሁሉም ነገር አበቃ በማለት ሰላም ወደ ቤቷ እንድትመለስ ምላሴም ቢለምናትም ሀናም ለማስተካከል ነገሮችን ሜላት ጋር እየሄደች እየተመላለሰች ለማስተካከል ሞክራለች። ሰላም እንግዲህ ቀጥ ብላ የሄደችው ወደ እነ ሀና ቤት ነው። ሀናም ያደረችው እዛ ነበር ማለት ነው። ምክንያቱም ድንብላል ፍለጋ ወጥታ ነበረ ሀና ጋር ሀና አባቷ ጋር አንዳንዴ ስለምታድር እዛ ተፈቅዶላት ስትጠየቅም እዚህ ላይ እኮ እዚህ ነው ያደረችው እኮ ሰላምዬ እያለች ትነግራታለች ማለት ነው። እንዴ አንቺ ጋር ሆና ነው እንዴ እዚህ የጠፋችው? እኛ እኮ በጭንቀት ልናልቅ ነበር እያለ ትላታለች ማለት ነው። አሁን ሰላምን አግኝታ ለማውራትም ሙከራ እያደረገች ነበር ማለት ነው። ሜላትም በዚህ የተነሳ ደግሞ ተምቹ ድንብላል እንግዲህ ወደ ሀና ቤት እንዲመጣ አድርጋቸዋለች ማለት ነው። ሀናን ትንሽ ተቀይመዋት ነበር ተምቹና እንትና ማለት ነው አሴር። አሁን ግን ወደ እሷ እንዲመጡ ተደርገዋል ማለት ነው። የእነሱ ነገራችን ላይ አሴር ሀና ምንም ነገር እንዲገጥማት ምንም ነገር እንዳጋጥማት በደስታዋም በሀዘኗም ጊዜ ከጎኗ የሆነ ሰው ነው ማለት ነው። እንደዚህ አሁን እንኳ ባታፈቅረውም የሌላ ሰው ሆና እያያት እንኳ አልተዋትም ማለት ነው። ማንም እንዲነካት እንዲታዘን አይፈልግም ማለት ነው። አሴር እንግዲህ ቆፍጠን ብሎ የተነሳው በምክንያት ነው ማለት ነው። አሁን ላይ ከባድ ነገር ቢፈጥርም ማለት ነው የወይዘሮ ሜላት ቤተሰቡ በነገራችን ላይ ጨዋ ናቸው ማለት ነው። ወይዘሮ ሀናም ደግሞ አሴርን እንደማትፈልጊው አውቃለሁ። አሁን ግን አንቺ ራስሽ ቤታቸው ሄደሽ ይቅርታ ጠይቀሻል እናውቃለን ማለት ነው። ያው ይቅርታ ማለት ትልቅነት ነው። በእርግጥ ጥሩ አድርገሻል፣ ግን ከአሴር እና ከተምቹ ባትርቂ ጥሩ ነው ማለት ነው። እነሱ ናቸው ለአንቺ አይዞሽ ከጎንሽ ነን እያሉ ያሉሽ ማለት ነው። አለበለዚያ ማንም የለሽም ማለት ነው። ሀንዬና አድበሽ ተቀመጭ እያልንሽ ነው ማለት ነው። ወይዘሮ ሜላት ይህን ይመስላል። የሜላት ቤተሰቦች ኖላዊ ላይክ፣ ሸር፣ ሰብስክራይብ አድርጉ ባይ